ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች የኢትዮጵያ የሲቪል ማህበረሰብ ድርጅቶች ባለስልጣን 100 ያህል የተመዘገቡ የሲቪል ማህበረሰብ ድርጅቶች ያላቸውን ሀብት እንዲያስመዘግቡ ጠየቀ። ባለስልጣን መስሪያ ቤቱ ከትላንት በስቲያ በጻፈውና ትላንት በኦፊሴላዊ የፌስቡክ ገጹ ላይ ይፋ ባደረገው ደብዳቤ ላይ የተዘረዘሩ ተቋማት ሀብታቸውን ከጥቅምት 14 ቀን እስከ ህዳር 13 ቀን 2018 ዓ.ም ድረስ እንዲያስመዘግቡ አሳስቧል። በደብዳቤው ላይ 100 የሲቪል ማህበረሰብ ድርጅቶች የተዘረዘሩ ሲሆን ከነዚህ ውስጥ 70 ያህሉ የውጭ ተቋማት ሲሆኑ ቀሪዎቹ 30 ተቋማት ደግሞ የሀገር ውስጥ ተቋማት ናቸው። ባለስልጣን መስሪያ ቤቱ ለነዚህ ተቋማት በጻፈው ደብዳቤ በሲቪል ማህበረሰብ ድርጅቶች አዋጅ ድንጋጌ መሰረት ማንኛውም ድርጅት ያለውን ንብረት በሙሉ ለማንኛውም ህጋዊ ዓላማ የማዋል መብት ያለው መሆኑን እንደተጠበቀ ሆኖ ባለስልጣኑ በህግ በተሰጠው የሲቪል ማህበረሰብ ድርጅቶችን የመከታተልና የመቆጣጠር ስልጣን መሰረት ንብረታቸውን መዝግቦ እንደሚይዝ ገልጿል። ይህም በህዝብ ስም የሚሰበሰብ ሀብት ለህዝብ ዓላማ መዋሉን የማረጋገጥ ግዴታ ያለበት በመሆኑ እንደሆነ እንዲሁም በዘርፉ እንደ ሀገር ምን ያህል ንብረት እንዳለ ጥቅል መረጃ ባለመኖሩ ይህንን መረጃ ለማሰባሰብና ለማጠናከር ይረዳ ዘንድ በማስፈለጉ እንደሆነ አስነብቧል። በመሆኑም እነዚህ የተመዘገቡ 100 የሲቪል ማህበረሰብ ድርጅቶች በፌስቡክ ገጹ ላይ በተቀመጠው መሙያ ቅጽ መሰረት ያላቸውን ሀብት በመመዝገብና በሚመለከተው የድርጅቱ ዳይሬክተር በማረጋገጥ በደብዳቤው ላይ በተጠቀሰው የባለስልጣኑ የኢሜል አድራሻ እንዲሁም በወረቀት ወይንም በሃርድ ኮፒ ከጥቅምት 14 ቀን እስከ ህዳር 13 ቀን 2018 ዓ.ም ድረስ እንዲልኩለት አሳስቧል። በታንዛኒያ ለ3 ቀናት በዘለቀ የምርጫ ተቃውሞ 700 ገደማ ሰዎች መገደላቸውን ተቃዋሚው ቻዴማ ፓርቲ ገለጸ። ተቃዋሚዎቹ ዛሬ ወደ ኢኮኖሚ ዋና ከተማ ዳሬ ሰላም እየተመሙ መሆናቸውንም የፓርቲው ቃል አቀባይ ጆን ኪቶካ ለአዣንስ ፍራንስ ፕሬስ ተናግረዋል። ቃል አቀባዩ በዳሬ ሰላም የሟቾች አሃዝ ወደ 350 እንደሚጠጋ እንዲሁም በሉዋንዛ ከተማ የተገደሉ ሰዎች ቁጥር ደግሞ 200 ገደማ እንደሆነ ጠቁመዋል። አክለውም በሌሎች የሀገሪቱ አካባቢዎች የተገደሉ ሰዎች ሲጨመር የሟቾች አሃዝ ወደ 700 ገደማ እንደሚደርስ ለፈረንሳዩ የዜና ወኪል ተናግረዋል። ኪቶካ ይፋ ያደረጉት የሟቾች ቁጥር በሆስፒታሎችና በጤና ክሊኒኮች የፓርቲው አባላት እየዞሩ በመቁጠር ያረጋገጡት እንደሆነም አክለው ገልጸዋል። የሀገሪቱ የጸጥታ ምንጮች በተቃውሞ የሞቱ ሰዎችን በተመለከተ ተመሳሳይ ቁጥር እየሰሙ እንደሆነና ይህም አሃዝ በታንዛኒያ ብሔራዊ ጦር ውስጥ መሰራጨቱን ለአዣንስ ፍራንስ ፕሬስ ተናግረዋል። አምነስቲ ኢንተርናሽናል ደግሞ በትንሹ 100 ሰዎች መሞታቸውን መረጃ ደርሶ ብሏል። በርካታ ሆስፒታሎችና የጤና ክሊኒኮች ስለ ጉዳዩ ከኤኤፍፒ ማብራሪያ ሲጠየቁ ለመናገር እንደፈሩም ዘገባው አክሏል። ኪቶካ ተቃዋሚዎችን መግደልና የፖሊስ ጭካኔ ይቁም፣ መንግስት የህዝብን ፍላጎት ያክብር ሲል መልእክቱን ለሳሚያ ሱሉ ሐሰን መንግስት አስተላልፏል። ምንም አይነት ምርጫ የለም ነበር ያለው ኪቶካ ለነጻና ፍትሃዊ ምርጫ መንገድ የሚጠርግ የሽግግር መንግስት ያስፈልገናል ሲል አክሏል። በታንዛኒያ ከትላንት በስቲያ የተደረገውን ምርጫ ተከትሎ በተቃዋሚዎችና በጸጥታ ኃይሎች መካከል ግጭት መነሳቱ ይታወሳል። ይህንን ተከትሎ በሀገሪቱ የኢንተርኔት አገልግሎት ተቋርጧል። የሀገሪቱ ፕሬዝዳንት ሳሚያ ሱሉ ሐሰንን በምርጫው ይገዳደራሉ ተብለው የተገመቱ የተፎካካሪ ፓርቲ እጩዎች መታሰራቸውን አሊያም ከምርጫው ገለል እንዲሉ መደረጋቸውንም ዘገባው አስታውሷል። ዜናው እስከተጠናቀረበት ሰዓት ድረስ ያለው መረጃ ይህ ነው። የኢትዮጵያ አየር መንገድ ደንበኞቹ በቻፓ የክፍያ መፈጸሚያ መተግበሪያ የበረራ ትኬት ክፍያን ጨምሮ ሌሎች ግብይቶችን መፈጸም የሚያስችላቸውን ስምምነት ከቻፓ ፋይናንሻል ቴክኖሎጂስ ጋር ተፈራረመ። ስምምነቱን የአየር መንገዱ የሆሊዴይና ዲጂታል ሽያጭ እንዲሁም ዓለም አቀፍ የደንበኞች ግንኙነት ማዕከል ምክትል ፕሬዝዳንት ኃይለ መለኮት ማሞና የቻፓ ፋይናንሻል ቴክኖሎጂስ ዋና ስራ አስፈጻሚ ናኤል ኃይለማርያም ተፈራርመዋል። በተቋማቱ መካከል የተደረሰው ስምምነት የኢትዮጵያ አየር መንገድ ደንበኞች በቻፓ መተግበሪያ አማካኝነት የበረራ ቲኬት ሽያጭን ጨምሮ ሌሎች ግብይቶችን በዲጂታል አማራጭ መጠቀም እንደሚያስችላቸው ተገልጿል። አየር መንገዱ የደንበኞች አገልግሎትን ለማዘመን በርካታ ስራዎችን እየሰራ እንደሚገኝ የገለጹት ኃይለ መለኮት ሀገር በቀል ቴክኖሎጂው ከሆነው ቻፓ ጋር የተደረገው ስምምነት የሀገር ውስጥና የውጭ ደንበኞችን የኦንላይን የክፍያ ስርዓት ይበልጥ ምቹና ቀልጣፋ እንደሚያደርግ ጠቁመዋል።
ደንበኞች ሞባይል ባንኪንግን፣ ቴሌብርንና ሌሎች ቴክኖሎጂዎችን በመጠቀም የበረራ ትኬቶቻቸውን በኦንላይን እንዲቆርጡ የሚያስችላቸው መሆኑን ተናግረዋል። ሀገር በቀል ቴክኖሎጂዎች ደህንነቱ የተጠበቀ ክፍያን ለመፈጸም ሁነኛ አማራጭ በመሆናቸው የኢትዮጵያ አየር መንገድ እነዚህን ቴክኖሎጂዎች መጠቀሙን አጠናክሮ ይቀጥላል፣ ድጋፍም ያደርጋል ሲሉ አክለዋል። የቻፓ ዋና ስራ አስፈጻሚ በበኩላቸው ቴክኖሎጂው ዓለም አቀፍና የሀገር ውስጥ ደንበኞች የኦንላይን ክፍያዎችን መፈጸም የሚያስችላቸው መሆኑን እንደተናገሩ ኢዜአ ዘግቧል። የኢትዮጵያ የክፍያ መንገዶች ኢንተርፕራይዝ በ2018 በጀት ዓመት የመጀመሪያዎቹ 3 ወራት ከግብር በፊት 371.9 ሚሊዮን ብር ትርፍ ማግኘቱን አስታወቀ። የተገኘው ትርፍም የእቅዱን 107.95 በመቶ አፈጻጸም የተመዘገበበት መሆኑ ተገልጿል። ኢንተርፕራይዙ አፈጻጸሙን ያስታወቀው የ2018 መጀመሪያ ሩብ የበጀት ዓመት አፈጻጸም ሪፖርቱን አስመልክቶ ትላንት በፌስቡክ ገጹ ባወጣው መግለጫ ነው። በዚህም በሩብ ዓመቱ በአዲስ አዳማ፣ በድሬዳዋ ደወል እና በሞጆ ባቱ የክፍያ መንገዶች 3.2 ሚሊዮን ተሽከርካሪዎች መስተናገዳቸውን አስታውቋል። አፈጻጸሙም የእቅዱን 107.43 በመቶ እንደሆነ ኢንተርፕራይዙ በመግለጫው ጠቁሟል። በተጨማሪም በ3 ወራቱ ከክፍያ መንገድ አገልግሎት፣ ከማስታወቂያ፣ ከአገልግሎት መስጫ ጣቢያ እንዲሁም ልዩ ልዩ ገቢዎች 677.9 ሚሊዮን ብር ገቢ ማግኘቱን ጠቁሟል። ከተገኘው አጠቃላይ ገቢ ውስጥም ከመንገድ አገልግሎት ክፍያ የተገኘው 459 ሚሊዮን ብር የአንበሳውን ድርሻ እንደሚይዝ አስነብቧል።